እንዴት አመሻችሁ ወንድሞችና እህቶች፣ ሰላም እግዚአብሔር ይብዛላችሁ። ዛሬ በሌላ ቪዲዮ መጥቻለሁ። መነጽሩን የለም ብላችሁ አስቡ። ያው ትንሽ ከላይት ጋር የተገናኘ ነገር አንዳንዴ አይን ያደክማልና የሳይት አይደለም አታስቡ፣ የፎቶ ብቻ ነውና ያው ረጅም ሰዓት ስልክ ላይ ፒሲ ላይ ስለምቀመጥ ነው። ዛሬ አንድ እንድንሞክር የምፈልገው ነገር አለ። ይሄውም ምንድነው? ለምሳሌ እኔ ብዙ ጊዜ ከምጠይቃቸው ጥያቄዎች መዝሙር እንዴት ነው የምናጠነው፣ በተጨማሪም እንዴት ነው በመዝሙር መግራት ራሳችን የምንችለው የሚለው ጥያቄ ይቀርብልኛል እና መመለስ ቀላል ነው። ችግሩ ግን ምንድነው? ቤዚክ የሆኑት ነገሮች ላይ ሳናተኩር ወይም መነሻ ሳናረግ ቀጥታ ሮጠን ወደ እንትን ልምምድ ምን ሄድ ከሆነ ወደ መዝሙር ጥናት ምን ሄድ ከሆነ ግን ወርዝ አያረግም ቢችሉትም መዝሙሩን። እኔ የምለማመድባቸው መዝሙሮች ልንገራችሁ። እኔ በአሁን ዘመን የማዳመጣቸው መዝሙሮች የሉም። እንደው ከስንት አንድ ጆሮዬ ላይ የገባ ካልሆነ አላዳምጥም። የአሁን ዘመን መዝሙር ማላዳምጠው መዝሙሩ መንፈሳዊ ምልከታ ወይንም ደግሞ ጥልቅ የሆነ የመንፈሳዊነት ሀሳቦችን ስለማያነሳ አይደለም። ኢትስ ጀስት ኦል አባውት ሃው ዘ ሚውዚክ ሪሊ ፕሮግረስድ ነው በጊዜ ውስጥ እና ዜማው አላደግም። ዜማው ጎልደን የሚባሉ ድምጾች የሉም። ይሄን ያህል እኔ ያደግኩት ስሰማና ስለማመድ ስማር ያደግኩት የነ መርጌታ ፀሐይ የነ ሊቀ መዘምራን ኪነ ጥበብን የሊቀ መዘምራን ይልማን የዘማሪት ማርታን እነሱ መዝሙሮች የቀሲስ አበበን የታደለ ፊጣን የነሱ መዝሙሮች ነው ስሰማ ያደግኩት። ስለዚህ እነሱ ጋር የተሰራው ስራ ጉሮሮ ላይ ማች አያረግም። እዚህ ስመጣ ማች ኦፍ ዘ ቲንግ ዊች አር ደን በአሁን ሰዓት ያሉት ብትመለከቱ ያው መዝሙሮች ቅኝት ቤዝ ያደረጉ ናቸው። ዜማ ቤዝ አይደለም። በጣም የተለያዩ ሀሳቦች ናቸው። ቅኝት ቤዝ ማለት ለምሳሌ የፋይድድ ለምሳሌ ትዝታ ከሆነ ላላላላላላላላላላ እንደዚህ አይነት ነው ይዘታቸው። ይሄን ያህል ርክርክ የለውም። ይሄን ያህል ቅንዓት የሚባል ወይም ደግሞ ይዘት የሚባል ምንም ያን አይነት ምልክቶች የምታገኙበት የዜማ ቤዝ ያደረግ አይደለም። ቅኝት ቤዝ ነው። ፍሎው ሞር ኦር ሌስ የዜማውን ካች የሆኑ ቦታዎች መሰረት እያደረገ እየነካካ የሚሄድ ነው። ይህን ስል መዝሙሮቹ ጥቅም የላቸውም ወይም ደግሞ መዝሙሮቹ እንደ መዝሙሩ አይታዩም ማለት አይደለም። ኖ ያሬዳዊ የሆኑ መዝሙሮች አሉ። ሞር ኤክስቴንሲቭ ስራ ያልተሰራባቸው ግን ደግሞ ናቸው ብዙዎቹ። የኪነ ጥበብን የመርጌታ ፀሐይን የቀሲስ አበበን የማርታ ኃይሉን በጣም ነው የምሞክረው። በጣም ነው የሚፈትኑኝ። ለምሳሌ አንድ መዝሙር ላሰማችሁ። መዝሙሩ ሰንበት ትምህርት ቤት የዛሬን አድርገውና በፊት ላይክ እንደ ስታንዳርድ ነበረ። እኔም በገና ስማርም ማቀው ብዙ ሰው ይችላለሁ ብሎ የሚያስመሰክርበት መዝሙር ነው። የመርጌታ ፀሐይ ነው። እናመስግን ፈጣሪያችንን። ያው በፒያኖ ዘመን ኦርጋን በነገራችን ላይ ይሄ መዝሙር በጣም ብዙ ዜማ አለው ውስጡ። ላይክ ይፈሳል። ቀጥታ ዝም ብሎ ነው የሚፈሰው። አንድ ቦታ አለች እንደ አዝማች የሚጠቀማት ላሳልፈ ትንሽ ይችኛዋ ቦታ በቃ ይቺ ናት።
አዝማቸውን የምትገባው። ሌሎቹ እንዳለ መፍሰስ ብቻ ነው። አሁን ለምሳሌ ይህን መዝሙር ስለማመድ 100% አንደኛ ፋሚሊያራይዝ ራስን ማድረግ አለብኝ። ስዘምረው ለምሳሌ እናመስግን፣ ምክንያቱም እሳቸውን ለመምሰል ነው የምፈልገው ዘጋ። ስለዚህ እናመስግን ወረጅ ይሰራ ይከብደኛል። ከፍል አድርገው ትንሽ አፍንጫ ላይ መሄዱን አይደለም ዋናው ነገር ችግሩ። it is if you stay only የአፍንጫ ብቻ ዜማ ካረጋችሁት ነው ችግሩ። ከሆድ የሚወለደውን ካልወለዳችሁት፣ በዛ ሰዓት በጉሮሮ የሚሰራውን ካልሰራችሁ፣ በደረት የሚሰራውን ካልሰራችሁ፣ በአፍንጫ ከጨርሳችሁት ይሄ ማስመሰል ነው፣ አያስኬድም። እናመስገን ምን አረጋለሁ? ዜማውን ለማረጋጋትና እንትን እንዲያረገኝ እሞክራለሁ። ላይክ በጣም አለዝቤ በተቻለ መጠን እንደው ቅላጼውንም ላለማተኮር እሞክራለሁ። እናመስግን ልዩነት አለ። ቅድም ከጀመርኩበት ሚጀር ላ እናመስግን አምላካችንን ከብዶኛል። ከፍል አድርገው እናመስግን አምላካችንን እናመስግን ፈጣሪያችንን ለዚህ ያደረሰንን። እችኛ ቦታ ላይ ይሳሰታሉ ብዙ ጊዜ እሳቸው የሚውላትን ረሰዋለሁ። ፈጣሪያችንን ለዚህ ቆይ ልስማ። ለዚህ ያደረሰንን ጨለማውን ገፎ መሰለኝ ወስዶ ብርሃንን የሰጠ ምስጋና ለእርሱ ይሁን ለያሉ ገሳችን ዘመናትን በዘመናት ያፈራርቃል። ዓላማው መዝሙሩን እንድትሰሙትና እኔ ሲዘምረው እንድታዩት አይደለም። ግን የምንለማመደው እንዴት መሰላችሁ? አንደኛ ነገር በመጀመሪያ ልምምድ ላይ ማተር አያረግም ግጥም። እርግጥ ማተር ግጠር አያረግም ሳይሆን ምጣኔውን አይደለም እያወራችሁ ያሉት። ምጣኔ ከተሳሳታችሁ ልምምድ ላይ ታበላሻላችሁ። ለምሳሌ አንዳንድ ቃላት ተሸክሞ ዜማን ይሄዳሉ። በያሬዳዊ ስልት የተቃኘ መዝሙር ተሸክሞ ግጥሙ ይሄዳል። የሚወጣና የሚወርደውን ራሱ ያከብረዋል። ያ ምክንያት ስለሆነ ይሳሳታል። ላይክ ይሳሳታችሁት ለምሳሌ ዝም ብሎ ቃላት ለዋወጣችሁ ይባል። ተመሳሳይ ምጣኔ ላይ ኢዳዝ ነው ሊማተር መሄድ ነው ወደፊት። ከዛ ዜማውን ዝም ብሎ ማለት ከዘማሪው ጋር ማለት አሁን ለምሳሌ እና እኔ በራሴ ሲዘምረው ሳስቼ የተሳሳተችውን ሁሉ ነገሮች አብራችሁ ተመልከቱት። እኔ ጋር እናመስግን አምላክ። በነገራችን ላይ ያያችሁ ትንሽ ገፋ አረገዋለሁ፣ ምክንያቱም በጣም ይከብደኛል ጉሮሬል። እናመስግን ቃላት በተቻለ መጠን ለማንጠር እሞክራለሁ። እናመስግን አምላካችንን እናመስግን ፈጣሪያችንን ለዚህ ያደረሰንን ከፍል አድርገው። እናመስግን አምላካችንን እናመስግን ፈጣሪያችንን ለዚህ ያደረሰንን ጨለማውን ወስዶ ብርሃንን የሰጠን ምስጋና ለእርሱ ይሁን ለኃያሉ ንጉሳችን። ጠፋኝ ከዛ በኋላ ዘመናትን በዘመን እንደሱ ይላል። አያችሁት ልምምዱ እንዴት እንደማረግ? በቃ መድፈር ነው መዝሙሩ ማለት ነው። ዝም ብሎ
ኔክስት ደግሞ አሳያችኋለሁ ሌላ መዝሙር እንዴት ለምን